السلام عليكم ورحمة الله وبركاته. ነገ ቂያማ ቀን ስምንቱም የጀነት በሮች ተከፍተው በፈለከው የጀነት በር ግባ፣ አብሽር፣ መብትህ ነው፣ ተፈቅዶልሃል ብትባል ምን ያክል ደስታ ይሰማሃል? በምንስ ደስታ ልትገልጸው ትችላለህ? ከባድ ነው አይደል? ከዚህ በላይ ደስታ የለም አይደል? ያ አላህ የኛ ውዱ ነቢ አለይሂ ሰላቱ ወሰላም የዚህን መንገድ እንዴት መግባት እንዳለብን አሳይተውናል። መንገዱን ውልውል አድርገው አስተምረውናል። በቀላል ስራ ይሄን ማግኘት ትችላለህ። የስምንቱም የጀነት በሮች ተከፍተው በፈለክበት ግባ ልትባል ትችላለህ ማለት ነው። ምን አሉ የኛ ነቢ አለይሂ ሰላቱ ወሰላም? ማ ሚንኩም ሚን አሐድ የተወደኡ ፈዩስቢጉል ውዱአ፣ ከእናንተ መካከል አንደኛችሁ ውዱን አሳምሮ ካደረገ አዳርሶ በደንብ ካደረገ ثم يقول ከዛም የሚል ከሆነ አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ፣ እችን የሚል ከሆነ አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ፣ ይሄንን የሚል ከሆነ ኢላ ፉቲሐት ለሁ አብዋቡል ጀነቲ ሰማንያ፣ ስምንቱም የጀነት በሮች ይከፈቱለታል። የድኹሉ ሚን አይሃ ሻአ፣ ያ አላህ በፈለገውም መርጦ ይገባል አሉ የኛ ነቢ። ያ አላህ ከኛ የሚጠበቀው ምንድን ነው? ውዱእ አደረግን፣ እችን ትንሽ ዚክር ማለት ነው። አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። አላህ ይወፍቀን። ምንኛ ገር የሆነ ዲን ነው ሐቂቀተን። ያ አላህ ለሰራበት ለተጠቀመበት ሰው እድል ነው ወላሂ። አላህ ከሚተገብሩት ያድርገን። ባይሆን ይሄ ዚክር የሚያወሳው ስለ ተውሂድ ነው አይደለም? አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። ስለዚህ ወሕደሁ ላ ሸሪከ ለህ እያልን ጌታችንን ከሱ ጋር ግን ሌላን እያመለክን ይሄንን ዚክር እያልን ከውዱእ በኋላ የስምንቱም የጀነት በሮች ይከፈቱልናል ብለን ማሰብ የማይመስል ነው ሽርክ ካለብን። ስለዚህ ከሽርክ ጠንቀቅ፣ ከአላህ ጋር ከማጋራት ጠንቀቅ ብለን ይሄንን ካል ወላሂ አላህ ተባረከ ወተዓላ ቸር የሆነ ጌታ ነው። አላህ ይወፍቀን። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።